ቁጥራቸው ከ80 በላይ የሚሆኑት ብሔር ብሔረሰቦች የራሳቸው ባህላዊ ስርዓት ያላቸው ራሳቸውን በራሳቸው ጭምር የሚመሩበት የአስተዳደር ዘይቤ ለኢትዮጵያ ብዝሃ ጌጥ ሆነው ዘልቀዋል። ከ83 በላይ ኢትዮጵያ ብሔር ብሔረሰቦች በሀገራችን ያለን የዲሞክራሲያዊ አሰራር አሉ በአስተዳደር ዙሪያ ማለት ነው። በዘመናዊ መንግስት ታሪኳ 3 መሰረታዊ ጥያቄዎችን ያስተናገደችው ኢትዮጵያ ከመደብ ትግል ጋር የሚያያዘው የመሬት ጥያቄን ጨምሮ ራስን በራስ ማስተዳደር፣ የብሔራዊ ማንነት ጥያቄና ህዝባዊ አስተዳደር እንዲቋቋም የሚጠይቀው የዲሞክራሲ ጥያቄዎች የተሟላ ምላሽ እንዳላገኙ የታሪክ ድርሳናት ይገልጻሉ። ይህንን የዘመናት የዲሞክራሲ ጥም ለማርካት አብዮታዊ ለውጦችን እስከ ማስተናገድ የደረሰችው ኢትዮጵያ በልኳ ያልተሰፉ ከህዝቦቿ ስነ ልቦና ጋር ያልተዋሃዱ ርዕዮተ ዓለሞችን ከውጭ ለመቀበል እጅ መዘርጋቷ ቁስሏን ከማሻር ይልቅ ህመሟን እያባሰው የግጭት አዙሪት ውስጥ እንድትቆይ ምክንያት ሆኗት ቆይቷል። ታዲያ ይህ ሁሉ ያለን እንደሌለን ለምን ሆነን? ባይዘወይ አለመታደል ነው እንጂ አሁን ለምሳሌ ከምናስቀምጣቸው መንግስታት በፊት መንግስት የነበረን ሀገር ነን እኛ። አሁን ዲሞክራት ናቸው ብለን ከምንገልጻቸው መንግስታት የበለጠ ዲሞክራት የሆኑ መንግስታት ናቸው የነበሩ። ሀገራችን እንዲያውም የነሱ ምሳሌ ነች እንጂ ከነሱ የምትወስደው ነገር መኖር አልገባውም ነበር። ለምሳሌ ዲሞክራሲያዊ ስርዓት መስራች ግሪክ ነች ትባላለች ከነ ቋንቋው። ግሪክ አሁን ጭቆና የለም ማለት ነው? አሜሪካ ጭቆና የለም ማለት ነው እንዴ? ሴቶች የማይመረጡበት ጥቁሮች የማይመረጡበት አካባቢ እኮ ነበር አለ። ፍጹም የሆነ ዲሞክራሲ የለም በየትኛውም ዓለም፣ አንጻራዊ ነው። ለመሆኑ በነጻነት በወንድማማችነትና እህትማማችነት እሴቶች መሰረት ላይ የሚቆመው የዲሞክራሲ ስርዓት በሀገራችን በሚጠበቀው ልክ ሊገነባ ያልቻለው ለምንድን ነው የሚለው መልስ የሚያሻው የወቅቱ ጥያቄ የኋላ ታሪካችንን እንድናይና ወቅቱን የዋጀ ሀገር በቀል እሳቤና ልምምድ ላይ አይናችንን እንድንጥል ያስገድደናል። ይህም ሀገር ያለችበትን ሁኔታ ከግምት ውስጥ ያስገባ የህዝቦቿን ውስብስብ ችግሮችን በየደረጃው የሚፈታ በራሳችን መልክ የተቀረጸ ከራሳችን ነባራዊ ሁኔታ የተቀዳ በመደመር እሳቤ ላይ የቆመ ኢትዮጵያዊ ዲሞክራሲን የመፍጠር ትልም የኢትዮጵያ አሁናዊ የመሻገሪያ ኑባሬ ነው። እኛ ዲሞክራቲክ ገቨርንመንት ምንለው ከኛው የመነጨ ለኛው የሚሆን የኛው የሆነ ዲሞክራሲያዊ ስርዓት ማለታችን ነው። ከሀገራችን ነባራዊ ሁኔታ ጋር የሚናበብ እና ለህልሞቻችን መሳሪያ የሆነ ማለት ነው። ስለዚህ ከሀገራዊ ነባራዊ ሁኔታ፣ ከሀገራዊ ፍላጎት፣ ከሀገር ታሪክ ከነበርንበትም ካለንበትም መድረስ ከምንችለው ጋር የሚናበብ የዲሞክራሲያዊ ስርዓት ትናንትን በሚዛኑ ዛሬም በትጋት ነገም በተስፋ የሚመለከት ስርዓት ማለት ነው። በኢትዮጵያውያን ነባር ባህል ወግና ሴቶች እንዲሁም በህዝቦቿ የስነ ልቦና ውቅር ላይ የቆመ ሀገር በቀል ዲሞክራሲን መገንባት የታላላቅ እሴቶች ባለቤት የሆነችውን ሀገር በዲሞክራሲ ስርዓት ግንባታ ታሪኳ ውስጥ ያጋጠማትን ስብራቶች ለመጠገን ሩቅ ከማማተር ወደ ራሷ የምትመለከትበት ጊዜ መቅረቡ እየተሰሩ ያሉ ስራዎች ያመላክታሉ። ሌላኛው ጠንካራ የዲሞክራሲ ባህልና ስርዓት የሚገነባው ጠንካራ የዲሞክራሲ ተቋማት ሲፈጠሩ በመሆኑ ኢትዮጵያ ባለፉት 7 ዓመታት በዲሞክራሲ ተቋማት ግንባታ ሂደት ውስጥ ሁለንተናዊ የሪፎርም ስራዎችን ስታከናውን ቆይታለች። በተለይ በጸጥታ፣ በፍትህ፣ በሲቪልና የሚዲያ ተቋማት እንዲሁም ብሔራዊ ምርጫ ቦርድ ህዝብን ማዕከል አድርገው እንዲሰሩ በመደገፍ ገለልተኛ ተቋማትን በመፍጠር ረገድ ተጨባጭ ውጤት ተመዝግቧል። በኢትዮጵያ ፖለቲካል ታሪክ ውስጥ ካሳለፍናቸው የቅርብ ጊዜ ታሪኮቻችን እንደምንመለከት ከውጭ እስከነ ሙሉ ቅርጾቻቸው ኢምፖርት ያደረግናቸው አይዲዮሎጂዎች በግጭት ውስጥ እንድንቆይ እድገታችንን እንዳናፋጥን ምክንያቱ ነው ቆርተዋል። ለውጡ ካመጣቸው አንዱ ትልቁ ብስራት ሀገራዊ መፍትሄን መሰረት ያደረገ የሀገራዊ ነባራዊ ሁኔታ ጋር የሚናበብ ለሀገራችን ውስጥ የሀገራችን ችግርና ፈተና የተነተነ ሀገራችን ያለፍንበትን ታሪክ ያገኘናቸውን ድሎችን ለማጠናከር ውስንነቶችን ለማረም የሚያስችል ሀገር በቀል ለኢትዮጵያውያን በኢትዮጵያውያን የሆነ የዲሞክራሲ ስርዓት ለመገንባት እየተጋን እንገኛለን።
የሀገርን የወደፊት ዕጣ ፈንታ የሚወስነው ሀገር በቀል ዲሞክራሲ የመደመር መንግስት ከእኛው ባህሎችና እሴቶች ላይ ተነስተን የእኛን የስነ ልቦናና የኑሮ ሁኔታ ያገናዘበ በልካችን የተሰፋ ዲሞክራሲን ለመገንባት እየተጋ ይገኛል።